ሰላም ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 28 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን በመዲናዋ ከዚህ ቀደም የቤት ባለቤት ለመሆን ገንዘብ ሲቆጥቡ ለነበሩ ነዋሪዎች መልካም ዜና ተሰምቷል። ዝርዝሩን አብራችሁን ስትቆዩ የምታደምጡት ይሆናል። ባለስልጣኑ ሁሉም ነዳጅ አቅራቢዎች በአንድ ማህበር እንዲደራጁ ሊያደርግ መሆኑ አስታውቀዋል። ከዚህ ጋር በተያያዘ የወጡ ዝርዝር መረጃዎችን ይዘናል የምናጋራችሁ ይሆናል። የጨርቃጨርቅ ፋብሪካዎች ሰራተኞች ከሚከፈላቸው ዝቅተኛ ደሞዝ በተጨማሪ ለመብት ጥሰት መጋለጣቸው ተነግሯል። ዝርዝሩን ትሰሙታላችሁ። ሰሞኑን ለዘመናት ከምድር ስር ሲብላላ የቆየን የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣቱ ይታወቃል። ይህን ተከትሎ የወጡ አዳዲስ መረጃዎችን ይዘናል። አብራችሁን ስትቆዩ በዝርዝር የምትሰሙት መረጃችን ነው። የተከበራችሁ ተከታታዮቻችን የገበያ ሚዲያ የምዕራፍ 1 የቀን የዜና ዘገባዎቻችን የእነዚህና ሌሎች ጉዳዮችን ዝርዝር መረጃዎች ያደርሳችኋል። እናንተም አብራችሁን በመቆየት እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። መንግስት የኢኮኖሚ ማሻሻያን በማጠናከር እድገትን ለማረጋገጥ አጠናክሮ መስራቱን ይቀጥላል ተባለ። ኢትዮጵያ ከአይኤምኤፍ ጋር ያላትን ጠንካራ አጋርነት አጠናክራ ታስቀጥላለች ሲሉም የገንዘብ ሚኒስትር አህመድ ሽዴ ገልጸዋል። ሚኒስትሩ ይህን የገለጹት ከአይኤምኤፍ ምክትል ሊቀመንበር ናይጄል ክላርክ ጋር በጋራ በመሆን ለመገናኛ ብዙሃን መግለጫ በሰጡበት ወቅት ነው። መንግስት የኢትዮጵያን የኢኮኖሚ ማሻሻያ በማጠናከር እድገትን ለማረጋገጥ የሚሰሩ ስራዎችን አጠናክሮ ያስቀጥላል ያሉት የገንዘብ ሚኒስትር አቶ አህመድ ሽዴ የማክሮ ኢኮኖሚ ማሻሻያው በፋይናንስ፣ በግብርና፣ በማዕድን፣ በቱሪዝምና በሌሎች ዘርፎች ከፍተኛ ውጤት እያስመዘገበ መሆኑን ገልጸዋል። የማክሮ ኢኮኖሚ ማሻሻያው በዓለም ደረጃ ጥሩ ግምት የሚሰጠው ውጤት እያስገኘ ነው ያሉት ሚኒስትሩ ኢትዮጵያ ከአይኤምኤፍ ጋር ያላትን ጠንካራ አጋርነት አጠናክራ ለማስቀጠል ያላትን ፍላጎት አጽንኦት ሰጥተዋል። የአይኤምኤፍ ምክትል ዳይሬክተር ናይጄል ክላርክ በበኩላቸው ኢትዮጵያ በሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ያላትን እድገት ያደነቁ ሲሆን በማሻሻያው የዋጋ ግሽበት መቀነሱን፣ የውጭ ምንዛሬ ክምችት መጨመሩን፣ የመንግስት ፋይናንስ መጠናከሩንና የሀገሪቱ የኢኮኖሚ እድገት መጠናከሩን በአጠቃላይ የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም በርካታ ውጤቶች እያስገኘ መሆኑን ገልጸዋል። አይኤምኤፍ ለሀገሪቱና ለህዝቦቿ ኢኮኖሚውን የበለጠ ለማጠናከር በተራዘመ ብድር ኢትዮጵያን ለመደገፍ ቁርጠኛ ሆኖ እንደሚቀጥል ያስታወቁም ሲሆን ምክትል ሊቀመንበሩ ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግስት ኃላፊዎች ጋር እየተከናወኑ ባሉ የኢኮኖሚ ማሻሻያዎች በአይኤምኤፍ ድጋፍና የቀጣይ ትብብር ላይ ውይይት ማድረጋቸውም ተዘግበዋል። ከዚህ በተጨማሪ የታላቁ የኢትዮጵያ ህዳሴ ግድብን፣ ኮይሻንና ሌሎች ሜጋ ፕሮጀክቶችን ጎብኝቷል ሲልም ጋዜጣ ፕላስ ዘግበዋል። ስማርት ቆጣሪዎች ከንባብ ጋር የተያያዙ ችግሮችን መቅረፍ እንደቻሉ ተገለጸ። ስማርት የኤሌክትሪክ ቆጣሪዎች ጥቅም ላይ በመዋላቸው የቆጣሪ ንባብና ሌሎች ተያያዥ ችግሮችን መቅረፍ መቻሉን በኢትዮጵያ ኤሌክትሪክ አገልግሎት የጋምቤላ ሪጅን አስታውቋል። ይህ የተገለጸው በኢትዮጵያ ኤሌክትሪክ አገልግሎት የጋምቤላ ሪጅን ባለድርሻ አካላትና የዝቅተኛና መካከለኛ ኢንዱስትሪ ደንበኞች በተሳተፉበት ውይይት ላይ ሲሆን የሪጅኑን አገልግሎት አሰጣጥ በሚመለከት በ2018 በጀት ዓመት የመጀመሪያ ሩብ ዓመት የተከናወኑ ስራዎች መነሻ በማድረግ የሪጅኑ ዳይሬክተር አቶ ዘላለም ብርሃኑ ማብራሪያ መስጠታቸውም ተገልጿል። በውይይት መድረኩ እንደተገለጸው በኃይል አቅርቦት አስተማማኝነት፣ በፍጆታ ሂሳብ አሰባሰብ ስርዓት፣ የአዲስ ደንበኛ መስተንግዶና የሰራተኞችና የስራ መሪዎች ስነ ምግባር ላይ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ተጠቁሟል። በመድረኩ የኤሌክትሪክ አቅርቦት ለከፍተኛ ኃይል ተጠቃሚና ለአምራች ኢንዱስትሪ ያለው ፋይዳ የጎላ መሆኑ የተገለጸ ሲሆን ባለድርሻ አካላትና ቁልፍ ደንበኞች በስራቸው ላይ አሉታዊ ተጽዕኖ እየፈጠረ ያለውን የኃይል መቆራረጥ
አቆራረጥ በትኩረት እንዲፈታላቸውም ጠይቀዋል። በተጨማሪም በስማርት ቆጣሪ ላይ ያለው ግንዛቤ እንደ ተቋም እያደገ መምጣቱን ከንባብና ሌሎች ጉዳዮች ጋር ተያይዞ ይታይ የነበረውን ብዥታ የቀረፈ በመሆኑ ቆጣሪው ያልተገጠመላቸው ቦታዎችም እንዲዳረስ ተጠይቀዋል። በአጠቃላይ በአገልግሎት አሰጣጥና ተደራሽነት ላይ የሚስተዋሉ ችግሮችን በዘላቂነት በመቅረፍ የደንበኞችን እርካታ ለማሳደግ ሪጅኑ በትኩረት እንደሚሰራም ተገልጿል። ሁሉም ነዳጅ አቅራቢዎች በአንድ ማህበር እንዲደራጁ ሊደረግ መሆኑ ተሰምቷል። በነዳጅ አቅራቢነት ፍቃድ አግኝተው በስራ ላይ ያሉ ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማህበር እንዲደራጁ ሊደረግ ነው የተባለ ሲሆን በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር እንዲሁም በማህበር ለመደራጀት የሚያስችል ደንብ እየተዘጋጀ መሆኑን የነዳጅና ኤነርጂ ባለስልጣን አስታውቀዋል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት 7 ብቻ መሆናቸው የገለጹት የነዳጅ እና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከእነዚህ ኩባንያዎች ጋር ብቻ መስራት ውጤታማ የማያደርግና ህገወጥነትን በአግባቡ መቆጣጠር የማያስችል መሆኑን ተናግረዋል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፍቃድ አግኝቶ እየሰራ ያለ ኩባንያን በአስገዳጅነት የነዳጅ አቅራቢ ኩባንያዎች ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ የተዘጋጀ መሆኑን ገልጸዋል። በውሱን ኩባንያዎች የተደራጀን ማህበር ይዞ መቀጠል የሌሎችን ጥያቄዎች ማድመጥ የማያስችል ግዴታዎችን በአግባቡ እንዲወጡ የማያደርግና በማህበሩ የሚሰጡ ውሳኔዎችን በሁሉም ኩባንያዎች ላይ መተግበር የማያስችል በመሆኑ አዲሱን አካሄድ ለመተግበር ስትራቴጂ መነደፉን አስረድተዋል። 7 ኩባንያዎች የተደራጁበት ማህበር በበጎ ፍቃድ ላይ የተመሰረተ ስለሆነ አባል አንሆንም ያሉ ኩባንያዎች መኖራቸው የተገለጸም ሲሆን ባለስልጣኑ የሚፈልገው ደግሞ ሁሉም ኩባንያዎች አባል እንዲሆኑና በዘርፉ ለሚፈጠሩ ችግሮች የቁጥጥር ስራ ምቹ እንዲሆን ለባለስልጣኑም እገዛ እንዲያደርግ የሚያስችል ነውም ሲሉ ተናግረዋል። ለማህበሩ ኃላፊነት ለመስጠትና ባለስልጣኑ የቁጥጥር ስራ የቀኝ እጅ ለማድረግ በማሰብም እየተሰራበት መሆኑን አክለው አብራርተዋል። ለአብነትም ችግሮች ሲፈጠሩ በየጊዜው እያንዳንዱን ኩባንያ እየጠሩ ማናገር ሳይሆን ከማህበሩ ጋር ቢሆን ይሻላል ያሉት ዋና ዳይሬክተሩ ይህም ዘርፉን የሚወክል ጠንካራ ተቋም እንዲፈጠር እንደሚያስችል ገልጸዋል። ማህበሩ በየትኛውም ቦታ ቁጥጥርና ፍተሻ የሚያካሂድ ፍቃድ የሚሰጥ ፍቃድ የሚያድስና ገቢ የመሰብሰብ ኃላፊነቶች ሊሰጡት እንደሚችሉም ጠቁመዋል። ይህም ከፍ ያለውን የቁጥጥር ስራ ማህበሩ እንዲሰማራበት እድል የሚፈጥር እንደሆነ አስረድተዋል። በዝግጅት ላይ ያለው ደንብ ማህበሩ አባላቱን የመቆጣጠር ወደ ጥፋት እንዳይገቡ የመገሰጽ ሲያጠፉም ተጠያቂ እንዲሆኑ አጋልጦ መስጠት የሚያስችሉ ድንጋጌዎችን መያዙን ጠቁመዋል። ማህበሩ ከተቋቋመ በኋላ የራሱን የስነ ምግባር ደንብ ቅጣቶችን የሚወስንበት መመሪያ የሚያወጣበት አሰራር እንደሚኖርም ገልጸዋል። ረቂቅ ደንቡ ከሌሎች ህጎች ጋር እንደሚታይ ጉዳዩ ከሚመለከታቸው ኩባንያዎች ጋርም ውይይት እንደሚደረግበትም ተናግረዋል። በአሁኑ ጊዜ ኢትዮጵያ ውስጥ 60 ነዳጅ አቅራቢ ኩባንያዎች ፍቃድ ወስደው በስራ ላይ እንደሚገኙ የባለስልጣኑ መረጃ የሚያሳይ ሲሆን በቅርቡ የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የገበያ ድርሻ ውሳኔን ለማስፈጸም የሚያስችል መመሪያ ለነዳጅ አከፋፋይ ኩባንያዎች ቀርቦ ውይይት እንደተደረገበት የገለጹት ዶክተር ደስታው በውይይቱ የቀረቡ ምክረ ሀሳቦችና አስተያየቶችን የማካተት ስራ ሲከናወን መቆየቱና በቅርቡም የመጨረሻ ውሳኔ ተሰጥቶበት ወደ ስራ እንደሚገባ ገልጿል። የተከለሰው የነዳጅ ውጤቶች ገበያ ድርሻ ቀመር የነዳጅ አቅርቦትን ከማሻሻል ጎን ለጎን ፍትሃዊ ተደራሽነትን ባረጋገጠ መንገድ ምርቱን በቁጠባና በውጤታማነት መርህ መጠቀም እንደሚያስችል ባለስልጣኑ ጥቅምት 15 ቀን 2018 ዓ.ም ከነዳጅ አከፋፋይ ኩባንያዎች ጋር ባደረገው ውይይት መግለጹም ይታወሳል ሲል ሪፖርተር ጋዜጣ ዘግቧል። የጨርቃ ጨርቅ ፋብሪካዎች ሰራተኞች ለመብት ጥሰት መጋለጣቸው ተነገረ። የጨርቃ ጨርቅና የአልባሳት ማምረቻ ፋብሪካዎች ሰራተኞች ከሚከፈላቸው ዝቅተኛ ደሞዝ በተጨማሪ ለከፍተኛ የመብት ጥሰት እየተጋለጡ መሆናቸው ተገልጿል። ይህ የተገለጸው ፎረም ፎር ሶሻል ስተዲስ FSS ህዳር 25 ቀን 2018 ዓ.ም በጨርቃ ጨርቅና በአልባሳት ማምረቻ ዘርፍ የሰራተኞች ዝቅተኛ ደሞዝና ምቹ የስራ አካባቢን በሚመለከት እያካሄደ ያለውን ጥናት መጠናቀቁን አስመልክቶ ከባለድርሻ አካላት ጋር የመጨረሻ ዙር ውይይት ባካሄደበት ወቅት ነው። በውይይቱ በዘርፉ ተሰማርተው የሚገኙ ሰራተኞች ከሚከፈላቸው ዝቅተኛ ደሞዝ በተጨማሪ ከፍተኛ የመብት ጥሰት እንደሚደርስባቸው የተገለጸ ሲሆን ለዚህም ምክንያቱ ህጎችን ተፈጻሚ የማድረግ ክፍተት በመኖሩና በፋብሪካዎቹ ውስጥ የሚደረገው ክትትል አናሳ በመሆኑ እንደሆነ ተጠቅሷል። በመድረኩ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሳማኮ ወክለው የተገኙት አቶ ዘሪሁን ገዛኸኝ በሀገሪቱ ያሉትን ህጎች የማስፈጸም ክፍተት መኖሩን ገልጸው መንግስት ለዘርፉ የሚሰጠው ትኩረት
አናሳ እንደሆነም አስረድተዋል። ከፍተኛ ቁጥር ያለው ወጣት ስራ አጥ በሆነባት ሀገር ዋናው ጉዳይ ስራ የማግኘት እንጂ የመብት ጉዳዮች ለውይይት እንኳን እንደማይቀርቡ በመንግስት ዘንድም ዘርፉ ከፍተኛ የኢኮኖሚ አውታር መሆኑን የመረዳት ችግሮች እንደሚታዩ ተናግረዋል። ያሉትን ህጎች ተፈጻሚነት የማረጋገጥ ችግር ብቻም ሳይሆን የአሰሪና ሰራተኛ አዋጁ ብዙ ዘርፎችን እንደማያካትት አብራርተዋል። አዋጁን የሰራተኛ መብት ለማስጠበቅ የወጣ አድርገው የሚመለከቱ አሉ። ነገር ግን የአሰሪንም የሰራተኛን መብት የያዘ ቢሆንም በእኩል ደረጃ ተግባራዊ መደረግ ስላለበት መንግስትም ቁጥጥር ማድረግ ይኖርበታልም ብለዋል። ኢትዮጵያ ውስጥ ያሉ ድርጅቶች ምን ያህል እንደሆኑና በስራቸው ያሉ ሰራተኞች ቁጥር ስንት እንደሆነ የሚገልጽ መረጃ አለመኖሩም ገልጸው የእነዚህ መረጃዎች መኖር ለፖሊሲ ግብዓትነት ስለማያገለግል እንዲታሰብበትም ጠይቀዋል። በሌላ በኩል በጨርቃ ጨርቅ አልባሳት ዘርፍ በርካታ ችግሮች ቢኖሩም ለሰራተኞቻቸው ቅድሚያ የሚሰጡ ድርጅቶች መኖራቸውን መገንዘብ ያስፈልጋል ያሉት በኢትዮጵያ ጨርቃ ጨርቅ ቆዳና ልብስ ስፌት ኢንዱስትሪ ፌዴሬሽን ማህበራት ማደራጃና ኢንዱስትሪ ግንኙነት ኃላፊ አቶ ኢማም ሁሴን ዜጎች ስራ ማግኘታቸው መልካም ቢሆንም ኢንዱስትሪው ማደግና የሰራተኞችንም ጥቅም ማስጠበቅ እንደሚገባም አሳስበዋል። በአዲስ አበባ ከተማ ብቻ ምን ያህል ድርጅቶች እንዳሉ እንደማይታወቅ ይህም የሰራተኞችን መብትና ጥቅም የማስጠበቅ ስራ ከባድ እንደሚያደርገው የተናገሩም ሲሆን የሰራተኞችን የመደራጀት መብት በሚመለከት ሲገልጹም ኢትዮጵያ የሰራተኞች የመደራጀት መብት እንዲጠበቅ ዓለም አቀፍ ስምምነቶች ጭምር መፈረሟን ተናግረዋል። ነገር ግን አሁን ያለው ሰራተኛ ምን ያህሉ ተደራጅቷል የሚለውን ብንመለከት 10% እንኳን አይሆንም ያሉ ሲሆን በዚህ ምክንያትም ኢትዮጵያ የፈረመችውን ህግ እንኳን ተፈጻሚ ማድረግ አልቻለችም ያሉም ሲሆን በስራው ደስተኛ ያልሆነ ሰራተኛ ባለበት ፋብሪካዎች ቁጥራቸው ሊጨምር ይችላል እንጂ ምርታማ መሆን አይችሉምም ሲሉ ተደምጠዋል። የውይይቱ ሌላ ተሳታፊ በኢንዱስትሪዎች ውስጥ ተቀጥረው የሚሰሩ አብዛኞቹ ሴቶች ጾታን መሰረት ላደረገ ጥቃት እየተጋለጡ መሆናቸው የገለጹ ሲሆን ከዚህ ባለፈም ድብደባ እንደሚፈጸምባቸውና ለረጅም ሰዓታት እንዲሰሩ እንደሚገደዱም ተናግረዋል። ለእነዚህ ሰራተኞች ደሞዝ መጨመር አለበት የሚለው እንዳለ ሆኖ የመብት ጥሰትን በሚመለከት ግን እየተሰራ አይደለም ያሉም ሲሆን የቅጥር ሂደቱም ህግን የተከተለ አለመሆኑ ለሚደርሰው የመብት ጥሰት የራሱ አስተዋጽኦ እያደረገ መሆኑን አብራርተዋል። የጥናቱ መሪ ተመራማሪ ዶክተር አሰፋ አድማሴ በበኩላቸው ዘርፉ ውስጥ የሚቀጠርና መማር የሚፈልግ ሰው እየጠፋ ነው ሲባል አገሪቱ ካላት የህዝብ ቁጥር አኳያ አብዛኛው ወጣት እንደመሆኑ ይህ መረጃ እንቅልፍ የሚነሳ ነው ያሉ ሲሆን ከውይይቱ ዘርፉ በበርካታ ችግሮች የተሞላ መሆኑ መረዳታቸውንና ችግሮችን ለመቅረፍ ግን ሁሉም አካላት ብዙ ስራ እንደሚጠበቅባቸውም ጠቁመዋል። አክለውም በውይይቱ ያገኟቸውን ግብዓቶች በጥናቱ በማካተት በመጨረሻ ጥናት በቅርቡ ይፋ እንደሚደረግ አስታውቀው ጥናቱን ለፖሊሲ ግብዓትነት ለመዋል የውትወታ ስራዎችን ማከናወን እንደሚገባም አሳስበዋል ሲል ሪፖርተር ዘግቧል። በተሰነጠቁ መሬቶች አማካኝነት የወጣ ድፍድፍ ነዳጅ ውሃ እየበከለ መሆኑ ተሰምቷል። ሰሞኑን በአማራ ክልል ደቡብ ወሎ ዞን ለጊዳ ወረዳ ለዘመናት ከምድር ስር ሲብላላ የቆየ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣቱ መዘገቡ አይዘነጋም። ይህን ተከትሎም በደቡብ ወሎ ዞን ለጊዳ ወረዳ ያለው የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረ ከ7 ዓመታት በላይ ማስቆጠሩ የተገለጸ ቢሆንም ነገር ግን እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ አስታውቀዋል። በመምሪያው የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ ይህንን የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ገልጸው ከዚህ በፊት በወረዳው ያለው የነዳጅ ክምችት ጥቅም ላይ ለመዋል የተለያዩ ፕሮጀክቶች በግል ተቋማትና በመንግስት ተቋማት ሲሞከሩ እንደነበር አስታውቀዋል። እኛ ማድረግ የምንችለው ጥናት እንዲካሄድበት ግፊት ማድረግ ነው የሚሉት አቶ ጀማል በዚህም መሰረት በ2011 ዓ.ም ማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ እንደነበር ጠቅሷል። በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክት ተጋልጦ እየታየ ስለሆነ ሀገራችንና የአካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ ቀርቦ ተቀባይነት አግኝቶ ነበር የሚሉት ቡድን መሪው ነገር ግን ምንም አይነት እንቅስቃሴ እየተደረገ አለመሆኑን ገልጸዋል። አቶ ጀማል አክለውም እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያዎች ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደር ነው ያሉ ሲሆን እኛ አቅደን የማንሰራው ጉዳይ ነው። ይህንን የመስራት ስልጣን የተሰጠው የማዕድን ሚኒስቴር ብቻ ነው ብለዋል።
ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችን እየበከለ ነው ያሉት አቶ ጀማል በዚህ የነዳጅ ክምችት ላይ ክልሉም ዞኖችም ወረዳውም ፍላጎታችን ተመሳሳይ ነው ሲሉም ተደምጠዋል። የለገሃር ወረዳ ኮሚኒኬሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀን ያሉት አቶ ጀማል አመራሮችም በየጊዜው በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ አያልፉም። ነገር ግን የሚመለከተው አካል ጥናት እናደርጋለን ብሎ ቃል ከመግባት በዘለለ ምንም ነገር አላደረገምም ብለዋል። በመሆኑም አሁን ላይ በተሰነጠቀው መሬት ከላይ የሚፈሰው ድፍድፉን የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት ነው ያሉም ሲሆን ይህ ማዕድን ለሀገር ትልቅ ገቢ ቢሆንም ትኩረት ተሰጥቶት እየተሰራ ባለመሆኑ ነዳጁ እየባከነ ነውም ብለዋል። ከመሬት በላይ ያለው ወይንም የሚታየው ድፍድፍ በጣም ቀጭን አይደለም፣ ግን ደግሞ በጣም ይሸታል። ተቀጣጣይ ነው። ለናሙና ቢሮ ያመጣነው አለ፣ ስናቀጣጥለውም በጣም ይቀጣጠላል ያሉት አቶ ጀማል ይህን የተፈጥሮ ሀብት ጥቅም ላይ ለመዋል መስራት የሚችለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር ነው። በአቅም ደረጃም ቢታይ ወረዳው ይህንን ማድረግ አይችልም ሲሉም ገልጸዋል። ወሎ ዩኒቨርሲቲ ከዚህ ቀደም የተለያዩ ባለሙያዎችን በስፍራው በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጧል። ስለዚህ ነዳጅ ስለመሆኑ የሚያጠራጥር ነገር የለም ሲሉም የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ የማዕድን ስራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ ለቲክቫ ኢትዮጵያ ተናግረዋል። በቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎች ቅድሚያ ተጠቃሚ እንደሚሆኑ ተገለጸ። ለሀገሪቱ የመጀመሪያ የሆነውን የኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም የሚገነቡ ቤቶች ከ60 እስከ 70% የግንባታ ግብአት ወጪን እንደሚቀንሱ የአዲስ አበባ ቤቶች ልማት ኮርፖሬሽን አስታውቋል። በመዲናዋ የሚከናወነውን የቤቶች ግንባታ አስመልክቶ ማብራሪያ የሰጡት የአዲስ አበባ ቤቶች ልማት ኮርፖሬሽን ዋና ዳይሬክተር ኢንጂነር ቶማስ ደበሌ በመዲናዋ የቤት ልማት ፕሮግራም ረጅም ዕድሜ ቢኖረውም በመፍጠር እና መፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ገልጸዋል። ከተማ አስተዳደሩ ይህን ታሪክ ለመቀየርና አሻሽሎ ለመምራት የስራ ባህልን ማሻሻልና ማሳደግ እንዲሁም አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ ይገኛል ያሉት ዳይሬክተሩ ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝም ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎች ቅድሚያ ታሳቢ ለማድረግ ታቅዷልም የተባለ ሲሆን 100,000 ቤቶችን ለመገንባት ሲታሰብም 50,000 በመንግስትና በግለሰቦች አጋርነት እንዲሁም 50,000ን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መደራጀታቸው ገልጸዋል። የዲዛይንና የፋይናንስ ስራዎች በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉም የተመላከተ ሲሆን በተጨማሪም የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ የማገዝ ስራ በስፋት እየተከናወነ ነውም ተብሏል። ቴክኖሎጂው በዓለም ደረጃ በርካታ ሀገሮች ሲጠቀሙበት የነበረ ቢሆንም በሀገራችን ለየት የሚያደርገው ግን ጥቅም ላይ የዋለው ለመጀመሪያ ጊዜ በመሆኑ ነው ያሉት ዳይሬክተሩ ለሀገራችን መጀመሪያ የሆነው የኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም 26,000 ቤቶችን ለመገንባት ከንቲባ አዳነች አቤቤ የመሰረት ድንጋይ ማስቀመጣቸው ይታወሳል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱ የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 174 ብር ከ67 ሳንቲም በመግዛት 178 ብር ከ16 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 222 ብር ከ32 ሳንቲም ተገዝቶ 226 ብር ከ76 ሳንቲም ተሽጧል። አንዱን ዩሮ 196 ብር ከ56 ሳንቲም ተገዝቶ 200 ብር ከ49 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 207 ብር ከ03 ሳንቲም ተገዝቶ 211 ብር ከ17 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ82 ሳንቲም ተገዝቶ 46 ብር ከ73 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 45 ብር ከ26 ሳንቲም ተገዝቶ 46 ብር ከ16 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 23 ብር ከ2 ሳንቲም ተገዝቶ 23 ብር ከ66 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለህዳር 28 ቀን 2018 ዓ.ም የተዘጋጁ የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።